ጤና ይስጥልን የአሻም ተከታታዮች የዛሬ ረቡዕ መጋቢት 17 ቀን 2017 ዓ.ም የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ርዕሰ ጉዳዮቹን አስቀድመን እንጠቁማችሁ። በሰሜን ኬንያ ቱርካና ድንበር በድጋሚ በተፈጸመ ጥቃት 4 ኢትዮጵያውያን መገደላቸው ተገለጸ። በጋምቤላ በሙርሌ ታጣቂዎች የሚፈጸመውን ጥቃት በዘላቂነት መከላከል እንደሚገባ ክልሉ ለአሻም አስታወቀ። የማክሮ ኢኮኖሚ ማሻሻያውን ተከትሎ የታየው የዶላር ጭማሪ የሀጅ ተጓዦች ቁጥር እንዲቀንስ ማድረጉ ተገለጸ። ህዝቡ ርዕሰ መስተዳድሩን እንዲመርጥ እድል መሰጠቱ እንዳስደሰታቸው የክልሉ ነዋሪዎችና የምክር ቤት አባሉ ለአሻም ተናገሩ። ከውጭ ሩሲያ በጥቁር ባህር ላይ የታቀደው የተኩስ አቁም ስምምነት ከመተግበሩ በፊት በርካታ ቅድመ ሁኔታዎች እንዳሏት አስታወቀች። አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮቹን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎቹን ይዘናል። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በሰሜን ኬንያ ቱርካና ድንበር በድጋሚ በተፈጸመ ጥቃት 4 ኢትዮጵያውያን መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ዳሰነችና በሰሜን ኬንያ ቱርካና ድንበር መጋቢት 13 ቀን 2017 ዓ.ም በድጋሚ በተፈጸመ ጥቃት 4 ኢትዮጵያውያን ሲገደሉ ትናንትና ደግሞ አንድ ሰው ታፍኖ መወሰዱ ተነግሯል። ተጨማሪ ያለን በደቡብ ኢትዮጵያ ክልል ዳሰነችና በሰሜን ኬንያ ቱርካና የድንበር አካባቢ ባለፈው የካቲት ወር ተፈጥሮ ከነበረው ግጭት በኋላ አካባቢው ውጥረት ውስጥ እንደሚገኝ ተገልጿል። በአካባቢው ክልሉ ድረስ በመግባት ችግር ሲፈጥሩ መቆየታቸውን የወረዳው መንግስት ተጠሪና ብልጽግና ጽሕፈት ቤት ኃላፊ መሳይ ሊበን ላሻም ተናግረዋል። አካባቢው የተከሰተው ግጭት እንግዲህ በዛነት መልክ ከተከሰተ ወዲህ ያው አካባቢው ላይ ከፍተኛ ውጥረት ነው ያለው። ያው የኛ አስጋሪዎችም እንደ ልብ ገብተው ማስገር አይችሉም። ግን ባለፈው ንብረት ተዘረፈብን ሰው ሞተብን ብሎ በጣም ፕሮፓጋንዳ ከሰሩ ወዲህ ያው በራሳቸው መንግስት ከፍተኛ የሆነ ድጋፍ ተደርጎላቸዋል። አሁን የተለያዩ የሞተር ወይም ይሄ ቦት ኢንጂን ጀልባዎች እነዛ የትጥቅ ምናምን ድጋፍ ተደርገዋል። ከዚህ አንጻር በጣም በርቀት እየመጡ እስከኛ ክልል ድረስ እየገቡ ያው የኛ አስጋሪዎችንም ያስቸገሩ ቆይተዋል። አክለውም ዳግም በተከሰተው ግጭት ምክንያት ቅዳሜ መጋቢት 13 ቀን 2017 ዓ.ም 4 ኢትዮጵያውያን መገደላቸውን የገለጹት ተጠሪው በማግስቱ እሁድ መጋቢት 14 ቀን 2017 ዓ.ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘች ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ ሙከራ ቢያደርጉም የአካባቢው ማህበረሰብ ደርሶ ከብቶቹን ማስመለስ እንደቻለ ተናግረዋል። ቀን 13 ከኛው ተወሰኑ 11 ሞን ወጣቶች ጋር ተጋጭተው ከኛ 4 ሰው ከነሱ አንድ ሰው ሞቶ የኛ 4 ሰው ሟች ልጆች መሳሪያ ወደዛ የወሰዱበት ሁኔታ አለ። የነሱ ወደዚህ አልመጣም። በማግስቱ ቀን 14 ጎሮ ወደ መንባል መንደር ምንድነው ግጦሽ አካባቢ መጥተው በቁጥር ከ100 እስከ 130 የሚደርስ አንድ በረት የሚባል ያው አካባቢው ማህበረሰብ በበረት ነው የሚገልጸው። አንድ በረት ደግሞ ከ100 እስከ 130 ድረስ ነው። ስለዚህ ያን ለመዝራፍ ሞክሮ አንዱን በረት ይዞ ከሄዱ በኋላ ያበረወረብ የኛ ወጣቶች ተረባርበው ያው በኃይል ያን ማስመለስ ችለዋል። በተጨማሪም በትናንትናው ዕለት በተመሳሳይ በአራት ሰዎች ላይ ባደረሱት ጥቃት 3ቱ ማምለጥ ሲችሉ አንደኛውን ይዘው መሄዳቸውንና አሁን ላይ ያለበትን ሁኔታ ማረጋገጥ እንዳልተቻለ ገልጸዋል። ትላንት ደግሞ ማክሰኞ ዕለት የከተማ ልጆች የሚያሰብሩበት ነብረሙስ አካባቢ ወደ ውስጥ የተለያዩ ስሞች አሉ። ቀቻም ኤሪያው ደግሞ ሰፊ የግጦሽ መሬት ነበር። በራርም ይላሉ እና እዛ ውስጥ የሚያሰብሩት የኛ ከተማ ልጆች አንድ 4 መሆኑ ነበሩና እነዛ ላይ ተኩሰው 3ቱም ውሃ ውስጥ ገብተው ያው ሳር ፊላ የሚባል ሳር ላይ ቁጭ ብለው ራሳቸውን አጥርፈዋል። አንዱን ግን ከነዛ አጥራ ወስዶ በህይወት ወስዶ ስቲል በህይወት ይኖር አይኖር ያለው ነገር አሁን በቂ መረጃ ልናገኝ አልቻልንም። ምንም እንኳን ጥቃቶችን ቢፈጽሙም በአካባቢው ከኬንያ የመጡ ዜጎች ሰላማዊ እንቅስቃሴን እያደረጉ እንደሚገኙ ተገልጿል። ከዚህ ቀደም የኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳ የካቲት 16 ቀን 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ 13 ኢትዮጵያውያን ሲገደሉ 2 ሰዎች በጽኑ መቁሰላቸው መገለጹ ይታወሳል። እኛም የራሳችን ምንሻ መዋቅር የገጠር ምንሻ መዋቅሩን እነዛ ላይ አወርነስ ተሰርቶ የኛ ማህበረሰብ አሁን ካለው ሁኔታ ማለት ነው እነዛ በጣም በርከት ባለ ሁኔታ ስለታጠቁ ያው ሰላሙንም ለማስፈን ብዙ ሂደቶች እየተካሄዱ ነው። አሁን ያለው ነገር አንጻራዊ ትንሽ ለውጥ ስለነበረ ምን ወንድ አለበት ከክልል መንግስት ወር ከዞን መንግስት ጋር መነጋገር ይችላል። የአካባቢውን የጸጥታ ሁኔታ በተመለከተ መዋቅር በመዘርጋትና እውቅና በመፍጠር ሰላምን ለማምጣት የተለያዩ ጥረቶች እየተደረጉ ነው ብለዋል። በክልል ደረጃ ንግግሮችን ለማድረግ ቀጠሮች እንደነበሩ ሁኔታውን በአንጻራዊነት የተሻለ እንደነበር ገልጸው አሁን ያለው ሁኔታን በተመለከተ ከላይኛው መዋቅር ጋር ንግግሮችን ማድረግ እንደሚገባ ተናግረዋል።
በጋምቤላ በሙርሌ ታጣቂዎች የሚፈጸመውን ጥቃት በዘላቂነት መከላከል እንደሚገባ ክልሉ ለአሻም አስታወቀ። በክልሉ ከደቡብ ሱዳን በሚመጡ የሙርሌ ጎሳዎች በየጊዜው የሚፈጸመውን ጥቃት በዘላቂነት ለመከላከል በሁለቱ ሀገራት መካከል የተጠናከረ ውይይት ማድረግ እንደሚገባ የክልሉ የሕዝብ ግንኙነት ኃላፊ ለአሻም ተናግረዋል። አዲስ እንግዳ ሰው ለበርካታ ዓመታት ከደቡብ ሱዳን በሚመጡ የሙርሊ ጎሳ ታጣቂዎች በጋምቤላ ክልል የሚገኙ ዜጎች ሕይወታቸው እንደሚያልፍ፣ ሕጻናት እንዲሁም እንስሳት እንደሚወሰዱ ክልሉ በተደጋጋሚ ማስታወቁ የሚታወስ ነው። ይህ ጥቃት በስፋት የሚፈጸመው ከተያዘው ወር እስከ ቀጣዩ ሚያዝያ መጨረሻ ከመሆኑ ጋር ተያይዞ የጋምቤላ ክልል የሕዝብ ግንኙነት ኃላፊ ኦጁሎ ጊሎ የቅድመ ዝግጅት ስራዎች ስለመሰራታቸውና ጥቃቱ ተጠባቂ ስለመሆኑ ለአሻም ነግረዋታል። መንግስት የተሰሩ ስራዎች መኖራቸውን ተከትሎ ጥቃቱ ከበፊቱ የተሻለ የመቀነስ ሁኔታ እንዳለው የሚናገሩት ኃላፊው ያም ሆኖ አሁንም ምልክቶች እያዩ ስለመሆናቸው ተናግረዋል። ያው ከዚህ ሙርሌ ጥቃት ጋር በተያያዘ ያው ከዚህ በፊት የምታወቀው ስጋቶች ነበር። በተለይ ክልሉ ሰፊ ድንበር ከደቡብ ሱዳን ጋር ስለሚያጋራ እነዛ ጥቃቶች ነበሩ ከዚህ በፊት። አሁን አዲሱ ለውጥ አመራር ከመጡ ወዲህ በተለይ የአካባቢ ሚሊሻ እንዲጠናከሩ ከማድረግ ሰፊ ስራዎች ተሰርቷል። ስለዚህ አሁን ጥቃታቸው ምናልባት ሙሉ በሙሉ ጠፍቷል ለማለት ሳይሆን አንዳንድ ምልክቶች የሚያሳዩበት ሁኔታ አለ። ጥቃቱ አስቀድሞ ከነበረው አንጻር ባለፉት 2 ዓመታት በተለየ መልኩ ስለመቀነሱ የሚናገሩት ኦጅሎ ያም የሆነው የክልሉ የወረዳ ኃላፊዎች፣ ሌሎች የመንግስት አመራሮች ምልክቶች ሲታዩ ተከታትለው በወሰዱት እርምጃ ነው ብሏል። የጋምቤላ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አክለውም ስጋቱን ሙሉ በሙሉ ማስቀረት አይቻልም ሲሉ ምክንያት የሚሉትን እንደሚከተለው ዘርዝረዋል። ደቡብ ሱዳን እንደሚታወቀው ይሄን ያህል ብዙ የተረጋጋች ሀገር አለች። ሙርሌ ጎሳ ደግሞ ያው ብዙም ገና ፓስቶራሊስት ናቸው። በብዛትም ያልተማረ ማህበረሰብ ለማለት ይቻላል። ትራዲሽናሊ ከብት መዝረፍ፣ ህጻናት መዝረፍ እንደ ትሬንድ ያደረጉበት ነገር ስለሆነ ሙሉ በሙሉ ይጠፋል ለማለት ሳይሆን አትሊስት እነዛ የሚገቡበት በሮች ስጋት ቀጠናላቸው በደንብ እዛ አካባቢ ፕሮቴክት ከተደረገ ምናልባት እንደዚህ ቀደም መጥቶ በሰፊ ጥቃት የሚያደርጉበት ሁኔታ ሊኖር አይችልም ለማለት ነው። ኢትዮጵያ ከደቡብ ሱዳን ጋር የምትዋሰንበት ድንበር ረጅም ከመሆኑ ጋር ተያይዞ ለጥበቃ ብዙ ኃይልን የሚፈጅ ነው ያሉት ኃላፊው፣ ሆኖም ጥቃቱን የሚፈጽሙት የደቡብ ሱዳን ሙርሊ ጎሳዎች ብዛት የሌላቸውና በተለያየ አቅጣጫ ተበታትነው የሚመጡ መሆናቸውን አንስተዋል። አክለውም ለስርቆትና ለዝርፊያ የሚመጡ በመሆናቸው ብቸኛው አማራጭ የሚንቀሳቀሱባቸውን የስጋት ቀጠናዎች ለይቶ በማስቀመጥ በአካባቢው ባሉት ሚሊሻዎች እንዲጠበቁ ማድረግና በአካባቢው ያለው የሚሊሻ ኃይል ማጠናከር ነው ሲሉ ተናግረዋል። በተጨማሪም በአካባቢው ካለው የሚሊሻ ኃይል በላይ ከሆነ በየወረዳውና በየማዕከሉ ያሉትን የመከላከያና የፌዴራል ፖሊስ አባላት ድጋፍ እንዲያደርጉ ይደረጋል ሲሉ በአጽንኦት ተናግረዋል። ጥቃቱ በተለያዩ ዓመታት ተደጋግሞ መፈጸሙን ተከትሎ ዘላቂ መፍትሄ የለም ወይ ስትል አሻም ላነሳችላቸው ጥያቄ ምላሽ የሰጡት ኦጅሉ መፍትሄ ያሉትን አብራርተዋል። ጅምር የሚሆነው ለምሳሌ ምናልባት የውጭ ጉዳይ የጀመራቸው ነገሮች አሉ። የዛሬ 2 ዓመት በተለይ በውጭ ጉዳይ በኩል ከደቡብ ሱዳን የሚመለከታቸው አካላት ከነዚህ አጎራባች ክልሎች ከደቡብ ሱዳን የሚያዋስኑ ከዛ በተጨማሪ ውይይት የሚደረግባቸው ሁኔታዎች ነበሩ። ስለዚህ እነዛ ውይይቶች በደንብ ከተጠናከረ አትሊስት በተቻለ መጠን በአንድ መጥፋት ባይቻል እንኳን ሚኒማይዝ ማድረግ ይቻላል። በሁለቱ ሀገራት መካከል ያለው የታሪክና የእድገት ሁኔታ የተለያየ ነው ያሉት የስራ ኃላፊው፣ ለዚህም የኢትዮጵያ ሕዝብ የሚያውቀውን ያህል ሕግና ደንብ የደቡብ ሱዳን ሕዝብ አይረዳም ብሏል። ጥቃቱን የሚፈጽሙት የሙርሊ ጎሳዎች ድርጊቱን እንደ ባህልና ወግ ይዘውታል ሲሉ አክለዋል። በመሆኑም ምንም እንኳን ሀገሪቱ የተረጋጋ ሁኔታ ላይ ባትሆንም ዜጎች እንደ ትምህርት ያለ የመሰረተ ልማት አገልግሎት ሊሻሻልላቸው እንደሚገባና ዘላቂ መፍትሄ እንደሆነም ተጠቁሟል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የታየው የዶላር ጭማሪ የሀጅ ተጓዦችን ቁጥር እንዲቀንስ ማድረጉ ተገለጸ። በሀገሪቷ የተደረገው የማክሮ ኢኮኖሚ ማሻሻያን ተከትሎ የታየው የዶላር ጭማሪ በሀጅና ኡምራ ተጓዦች ላይ ከፍተኛ የሆነ ጫና ማሳደሩን የእስልምና ጉዳዮች ጠቅላይ ምክር ቤት ሀጅና ኡምራ ዘርፍ ኃላፊ ከአሻም ጋር ባደረጉት ቆይታ ተናግረዋል። ፍራውል ኃይሉ
ከአምስቱ የኢስላም መሰረቶች አንዱ የሆነውና በእስልምና እምነት ተከታዮች ዘንድ በአመት አንድ ጊዜ የሚካሄደው የአጅ ስነ ስርዓት ወይም የአጅና ኡምራ ጉዞ የፈጣሪን ትእዛዝ በመቀበል ውዴታን በመፈለግ አቅም ባላቸው ምዕመናን ዘንድ የሚደረግ ጉዞ መሆኑ ይነገራል። በሃይማኖቱ አስተምሮ መሰረት አንድ ምዕመን በኢኮኖሚ ይሁን በአካል ጥንካሬ አቅም ያለው ከሆነ ይህንን የአጅና ኡምራ ጉዞ እንዲያደርግ የሚያዝና ምዕመኑም ይህንን አስተምሮ በመከተል በአመት አንድ ጊዜ አጅ ለማድረግ ወደ ሳውዲ አረቢያ ጉዞ የሚያደርግ መሆኑ ይታወቃል። በመሆኑም በአመት አንድ ጊዜ ለሚደረገው ጉዞ የመሄድ አቅም ያለውና ለጉዞ ዝግጁ የሆኑ ምዕመናን የፓስፖርትና የጤና ምርመራ ውጤትን ጨምሮ ቅድመ ሀጅ ጉዞ መስፈርቶችን ካሟሉ በኋላ 90% የሀጅ ጉዞ ሂደት ወደሚከናወንባት ሳውዲ አረቢያ ሙሉ መረጃቸው እንደሚላክ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡመራ ዘርፍ ኃላፊ አብዱል ፈታህ መሐመድ ከአሻም ጋር በነበራቸው ቆይታ ተናግረዋል። ከሳውዲ አረቢያ ከሀጅ ሚኒስቴር በኩል በኢትዮጵያ ለሚገኙ 43000 ለሚጠጉ የእስልምና እምነት ተከታዮች ውጃጆች ኮታ የምትሰጥ መሆኑን ኃላፊው ገልጸው ምዕመኑ ወደ ሳውዲ አረቢያ በሚጓዝበት ወቅት የሚያገኛቸውን አገልግሎት ሙሉ በሙሉ ክፍያቸው በዶላር በመሆኑ የተሰጠውን ኮታ ሙሉ በሙሉ ለመጠቀም የውጭ ምንዛሬ አቅርቦት ተግዳሮት እየሆነበት መሆኑን ኃላፊው ለአሻም ነግረዋታል። እነዚህን አገልግሎቶች በመናቀርብበትን ሰዓት ከ190% የሚሆኑ አክቲቪቲ ፐርፎርም የሚደረገው ሳውዲ ምድር እንደመሆኑ መጠን እነዚህን አገልግሎቶች የሚያቀርቡ የመንግስትም የግልም ኢንስቲትዩሽንስ ተቋማት አሉ። እነዚህ ተቋማት አገልግሎቱን ለጠቅላይ ምክር ቤቱ ወይም ለሁጃጆቹ ሲያቀርቡ ከፍያ አላቸው። which means ከ190% ከፍያዎች የሚከፈሉት በፎሬን ከረንሲ ነው። እኛ እንደ ጠቅላይ ምክር ቤቱ የተሰጠንን 43000 ኮታ ለመጠቀም ከሚገድቡን አንዱና ወሳኙ ጉዳይ የፎሬን ከረንሲ አቅርቦት ነው። ምናልባት ከአዲሱ የማክሮ ኢኮኖሚክ ፖሊሲ ኢምፕሊመንት ከተደረገ በኋላ የተወሰኑ መፍትሄዎች አሉ ብለን ኤክስፔክት እናድርግ እንጂ ከዚህ ቀደም ባሉት ተሞክሮች የተሰጠንን 43000 ኮታ መጠቀም ያልቻልንበት አንዱ ሰበብ ምንድነው? የፎሬን ከረንሲ አቅርቦት ነው። ይሄን ፎሬን ከረንሲ ለማግኘት ያለው ቻሌንጅ ቀላል አይደለም። በተያዘው አመት ወደ ሀጅ የሚጓዙ 10000 ሁጃጆችን ወደ ሳውዲ አረቢያ ለመላክ እቅድ ተይዞ የነበረ መሆኑን አብዱል ፈታህ መሐመድ አንስተው ነገር ግን የውጭ ምንዛሬ በከፍተኛ ሁኔታ ስለጨመረ የተጓዦች ክፍያ በከፍተኛ ሁኔታ መጨመሩ የተጓዦችን ቁጥር መቀነሱንም ተናግረዋል። አሁን ባለንበት ስታተስ የያዝነውን አመት የሐጅ ወጃ ለማድረግ በቀሩን ውስን ቀናቶች ውስጥ የማክሮ ኢኮኖሚክ ፖሊሲ ኢምፕሊመንት ሲደረግ ፎሬን ከረንሲው ከጠበቅነው በላይ ከፍ አለ። ያ በራሱ ምን ይዞ የሚመጣው ጉዳይ አለ? የሐጅውን ሁጃጁ ሊከፍለው የሚገባውን ገንዘብ በፎሬን ከረንሲ ስለሚመነዘር ከፍ ያደርገዋል። ያ ከፍታ የያዝነውን 10000 ቁጥር በዚህ አመት ይዝነው የነበረ 10000 ሰው ሐጅ እናስደርጋለን ብለን ነበር። ምናልባት ይሄ የፎሬን ከረንሲው ኤክስቼንጅ ሬቱ ከፍ በሚልበት ሰዓት ምናልባት እስከ 6000 ሁጃጆች ይሆናሉ የሚል ቅድመ ጥናቶች ያደረግናቸው ዳሰሳ ጥናቶች ያመለክታሉ። ሁጃጆቹ ባለፈው አመት ይከፍሉ ከነበረው አጠቃላይ $5000 ገደማ የሚከፍሉበት ሁኔታ መኖሩን ገልጸው ኃላፊው አሁን ከማክሮ ኢኮኖሚው ማሻሻያ በኋላ ይህ $5000 ወደ ኢትዮጵያ ብር ሲቀየር 700,000 ብር ገደማ የሚሆንበት ሁኔታ መኖሩን አንስተው ይህ ደግሞ ለተጓዦች ከፍተኛ ጫና መፍጠሩን ገልጸዋል። የእስልምና ጉዳዮች ጠቅላይ ምክር ቤት ሀጅና ኡመራ ዘርፍ ይህንን የገጠመውን የክፍያ ጭማሪ በተወሰነ መልኩ ለመቀነስ በሳውዲ አረቢያ ከሚገኙ አገልግሎት ሰጪዎች ጋር ውይይት ማድረጉን ኃላፊው ለአሻም አብራርተዋል። የኤክስቼንጅ ሬት መቀየሩ ይዞት ሊመጣ የሚችለው ኢምፕሊኬሽን ቀጥታ ተጋፋጭ የሚሆነው ሁጃጁ ነውና ቢያንስ እንኳን ሙሉ ለሙሉ ይሄንን መቅረፍ ባይቻልም የዋጋ ጭማሪውን መቅረፍ ባይቻልም በተወሰነ ደረጃ የዋጋ ማስተካከያዎችን ማድረግ የምንችልባቸውን ፕሪ አሬንጅመንቶችን ልንሰራ ይገባል የሚል አስቸኳይ ስብሰባ አደረግን። ሊሆን የሚችለው ምንድነው? በዶላር የምንከፍላቸው አገልግሎት አቅራቢ ተቋማት ጋር እላህ አስጨራሽ ድርድር አድርጎ የተወሰኑ ዋጋዎችን እንዲቀንሱ ማድረግ ነው ያለን ብቸኛ አማራጭ። ይሄንኑ አስቸኳይ ስብሰባ አደረግን፣ ተወያየን። በፍጥነት ወደ ሳውዲ ተሄዶ ከነዚህ ተቋማት ጋር ኢትዮጵያ ላይ የተፈጠረውን የማክሮ ኢኮኖሚክ ፖሊሲ ጋር
ተያይዞ የመጣው የኤክስቼንጅ ሬት መቀየሩ የሁጃጁን የክፍያ ገንዘብ ከፍ ሊያደርገው ስለሚችል በዚህ ዓመት የገንዘብ የምታስከፍሉን የአገልግሎት ዋጋ ላይ አስተያየት ልታደርጉልን ይገባል የሚል እልህ አስጨራሽ ድርድሮች ነው ያደረግነው። የዚህ የሀጅ ጉዞ ምዝገባ የረመዳን 29ኛ ቀን ላይ ምዝገባው እንደሚጠናቀቅ አብዱልፈታህ መሐመድ ገልጸው ተጓዦች ከወዲሁ ምዝገባ እንዲያከናውኑ ጥሪያቸውን አስተላልፈዋል። አሁን ይሄ የሀጅ ምዝገባ የመጨረሻ ፌዝ ላይ ያለነው ልክ ረመዳን 29 ላይ ምዝገባ ይጠናቀቃል። ከዚህ በፊት በነበሩት ተሞክሮች የሀጅ ሚኒስተር ምዝገባዎችንም ሆነ ተያያዥነት ያላቸው ቀድመ አሬንጅመንቶች ከቪዛ ከቲኬት ጋር የተያዙትን እስከ ሸዋል አንዳንዴ እስከ ዙልቃዕዳም የሚገፋበትን ሁኔታ ነበር። አሁን ግን ቅድም ያወሳነውን የ45 ኮታ ኢሹ ሁሌ አሟጠን እየተጠቀምነው አይደለም። እኛም ሌሎችም ተመሳሳይ ሀገሮች በዚህ መልኩ አሉና ሳውዲ ገቨርንመንት እነዚህ ኮታዎችን አሟጦ መጠቀም ስለሚፈልግ ካልተጠቀሙ ሀገራቶች አንስቶ ለመጠቀም የሚፈልጉ እንደ ህንድ፣ ኢንዶኔዚያ፣ ታይላንድ 200 እና 300 ሺህ ሙስሊም ያለበት አለ። እነዚህ ሀጅ ማድረግ የሚመዘገቡ አሉ። በእጣ ነው የሚሰጣቸው። ማይደርሳቸው ማአት ናቸው ኢንክሉዲንግ ቱርኪያ። ለእነዚህ ሀገራቶች ኮታ ላጠረባቸው ሀገራቶችን አንስቶ ከማይጠቀሙት ሀገራት ለሚጠቀሙት ሀገራት ይሰጣል። ይሄንን በተገቢው መልኩ ዲስትሪቢዩሽኑን ማኔጅ ከማድረግ አኳያ ምን አድርጓል? የምዝገባ ሂደቱም ቪዛውም ሌሎችም ቅድመ አሬንጅመንቶችን እንደ ከዚህ በፊቱ እስከ ዙልቃዕዳ አይቆይም። ገፍቶ ባለፈው ስናደርገው የነበረ ማስታወቂያ መረጃም ለማህበረሰቡ ፊድባክ በሰጠነው ልክ ሙሉ አሬንጅመንቶች ቀድሞ እያለቁ ነው። የኛ ምዝገባ ረመዳን 29 ላይ ያልቃል። ይህንን የረመዳን የመጨረሻ ቀናት ምዕመኑ በመደጋገፍና ማፍጠሪያ ለሌላቸው ምዕመኖች የሚያፈጥሩበትና በመጨረሻው የኢድ አልፈጥር በዓል ላይ የሚያከብሩበትን ድጋፍ በማድረግ ጾሙን ፈጣሪ እንዲቀበላቸው በጎ ስራዎችን መስራት አለባቸው ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡመራ ዘርፍ ኃላፊ አብዱልፈታህ መሐመድ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ ሲሉ ከወዲሁ መልእክታቸውን በአሻም በኩል አስተላልፈዋል። ህዝቡ ርዕሰ መስተዳደሩን እንዲመርጥ እድል መሰጠቱ እንዳስደሰታቸው የክልሉ ነዋሪዎችና የምክር ቤት አባሉ ለአሻም ተናገሩ። የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ጥቆማ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ጥሪ ማቅረባቸው ይታወቃል። ማመር ንጉስ አብዱ ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ በማህበራዊ ትስስር ገጻቸው ባጋሩት መረጃ መላው የትግራይ ህዝብ በጊዜያዊ አስተዳደሩ በፕሬዝዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁሙ መልእክት አስተላልፈዋል። በቁጥር 533 ህዝባር 2015 አንቀጽ 3 ህዝባር 2 መሰረት የጊዜያዊ አስተዳደር ፕሬዝዳንት ሹመት የጠቅላይ ሚኒስትሩ ኃላፊነት እንደሆነ ያስታወሱት ጠቅላይ ሚኒስትሩ የጊዜያዊ አስተዳደርን ተግባርና የክልሉን ሰላምና ጸጥታ ማረጋገጥ በብቃት ይወጣሉ ብለው የሚያምኑትን እጩዎች ከዛሬ ጀምሮ እጩዎቻቸው በጠቅላይ ሚኒስትር ጽህፈት ቤት ኢሜይል መላክ እንደሚችሉ ጠቁመዋል። የጠቅላይ ሚኒስትሩን ጥሪ ተከትሎ ከአሻም ጋር ቆይታ ያደረጉት በትግራይ ክልል የሚኖሩ የመቀለ፣ የአድዋ፣ የመሆኒ ከተማ ነዋሪዎችና አንድ የምክር ቤት አባል ህዝቡ ተሳታፊ ተደርጎ የሚፈልጋቸውን ሰዎች ጥቆማ በመስጠት አመራር እንዲመርጥ እድል መሰጠቱ አስደሳች ነው ብለዋል። አሁን ላይ የትግራይ ህዝብ ሰላም እንደ ውሃ ጠምቶታል የሚሉት ነዋሪዎቹ ማንኛውንም ጥያቄዎች በሰላማዊ መንገድ መፍታት እንደሚቻልም ጠቁመዋል። እንደመሰለህ አሁን በጠቅላላ ጠቅላይ ሚኒስትሩ አሁን ያለው የጊዜያዊ መንግስት ጊዜው ስላለፈ ለአንድ ዓመት ለማራዘም ስለታሰበ እና በምርጫ ደግሞ ህዝባዊ የሆነ ጊዜያዊ መንግስት እንዲቋቋም በመታሰቡ ጥሩ ነው። በቃ በግሌ እንደ ነዋሪነቴ በጣም አስፈላጊ ነገር ነው። አሁን ህዝቡ ሰላም ጠምቶታል። ሰላም በጣም ይፈልጋል። በሰላማዊ መንገድ ማንኛውንም የፕሪቶሪያውን ውሉም ሆነ ሌላውም ጥያቄ መመለስ ይቻላል እምነት ስላለን ህዝቡ ይሄን ነገር በግሌ ይደግፋለሁና ጥሩ ሀሳብ ነው። በጣም ጥሩ ነገር ነው። በእውነት ከምዝም ባሉ በጣም ደስ ይላል። እንደዚህ መባሉ በጣም ነው ደስ የሚለው። ህብረተሰቡ ይመራኛል የሚለውን አካል ካሰበና ከኔ የበለጠ ስራ ሰርቶ ይመራል የሚል ከሆነ ጥሩ የሚባል ውሳኔ ይወሰናል። የጠቅላይ ሚኒስትሩ መልእክት እኔ በግሌ ደስታ ሰጥቶኛል። እኔ የሚገባኝን ኃላፊነት እወጣለሁ። ውሳኔውን ደግሞ ጉዳዩን የያዘው አካል ይሆናል ማለት ነው። እኔ እንደ ተፈናቃይነቴ ስነግርህ በእኛ ላይ ነገሮች ሁሉ እየተጓተቱብን ስለሆነ የመደረጉ ደስ ይላል። በአጭር ጊዜ ጉዳዩ እንደሚቋጭ ተስፋ አድርጋለሁ። ነገራችን ጓተት ስለዘለው
بتعمل دس يبل على حتى يرجع كل نجارات كودا خمسة اللو وجن ተስፋ ገብር ስሜቱ በጣም ደስ ይላል። ምክንያቱም ጊዜው አስተዳደሩ አሁን በጣም ህዝቡ በጣም ተጨንቆ ነበር። የሆነ ጦርነት ይነሳ ይሆን ወይ በሚል በጣም ጭንቀት ነበረው። አሁን ግን በጠቅላይ ሚኒስትር አብይ በተላለፈው መልእክት ምንም ጦርነት አይነሳም፣ ጊዜው አስተዳደሩም አንድ አመት ይሰጠዋል በተባለው ማለት ነው። በጣም ጥሩ ነው ማለት ህዝቡ እንዲረጋጋ የተወሰነም ቢሆን እንዲረጋጋ አድርገዋል። አሁን ህዝቡን በመረጠው በሚል በጣም ወሳኝ ነው። እሱ ነጥብ በጣም ወሳኝ ነው። ህዝቡ በመረጠው የትግራይ ህዝብ የመረጠው በሚል እሱ እኮ ነው ዋና ችግሩ። እሱ ስላልሆነ ነው ህዝቡ ያልመረጠው መንግስት ይመራለው ስላለ ነው ዋናው። አሁን ትግራይ ውስጥ በጣም ብዙ ችግር ተፈጥሮ ያለው ማለት ነው። ሌላኛው ከአሻም ጋር ቆይታ ያደረጉት አንድ የመቀለ ከተማ ምክር ቤት አባል ጉዳዩ ወደ ህዝብ ወርዶ ህዝቡ ያሻውን አመራር መርጦ እንዲተዳደር መደረጉ አድንቀው በክልሉ ውስጥ የራሱ ጥቅም ብቻ የሚያራምድ አካል መብዛቱን ጠቁመዋል። እሳቸው የገለጹትን ትግራይ ህዝብ በሚገባ ነው የተቀበለው። ምክንያቱም እዚህ ትግራይ ውስጥ የሚያስተዳድር የሚሰርቅና የሚያምጥ ነው የበዛው። ስለዚህ ህዝቡ የህዝቡ ሮሮ የህዝቡ እንትን አሁን የጠቅላይ ሚኒስትሩ የሰጡትን እንትን በአስቸኳይ በፍጥነት ተግባራዊ እንዲያደርጉት እየተጠባበቀ ነው ያለ። እርሳቸው ሌባ ሲሉ የገለጿቸውን አካላት ጉዳዩ እንደማይወዱት ያነሱት የምክር ቤት አባሉ የትግራይ ክልል ነዋሪዎች ከመሰላቸት አልፎ አሁን ላይ ህዝቡ ከጠቅላይ ሚኒስትሩ የወረደውን የጥቆማ መመሪያ እስኪተገበር ድረስ በጉጉት እየጠበቁት እንደሚገኙም ገልጸዋል። ሌቦች አይወዱትም። ብዙሃኑ ህዝቡ ማህበረሰቡ ግን ሰልችቶታል። ስለዚህ አሳልፈው ሌላ ከሚሰጡን እኛ የኖርነው በኢትዮጵያዊነታችን ነው። ስለዚህ የኢትዮጵያዊነታችን እነዚህ ሰዎች በሀዘን በተለያዩ ሁኔታዎች ስለተጠቃ ነው እንጂ ሞራሉ ትንሽ የወደቀው። ስለዚህ በዚህ ሁኔታ ህዝቡን አሁን በጉጉት እየጠበቀ ነው። ስለዚህ የወጣውን መመሪያ በአስቸኳይ ተተግብሮ ያው ህጉንም ጸድቆ በተወለት ተግባራዊነቱ እንዲገቡ ነው። በተለያዩ ቦታዎችን ያለው ቤት ቦታ ብትሄድ ይሄንን ነው የሚወራው። ይሄንን ነው የህዝቡን ማንነት የሚጠብቁት። ህዝቡ የሚጠብቀው ይሄንን ነው። በተጨማሪም የትግራይ ህዝብ በችግር ውስጥ እንደሚገኝ ያስታወሱት የምክር ቤት አባሉ በህገ ወጥ ነጋዴዎች እየተበዘበዘ እንደሚገኝም ተናግረዋል። እነዚህ ሁኔታዎችን ጊዜ መሰጠት የለበትም። በጣም በከፍተኛ ችግር ነው ያለው። ኢኮኖሚውም እንደዚሁ ህብረተሰቡ በሌባ ነጋዴዎችን የተመዘበረ ነው ያለው። በኢፌድሪ ህገ መንግስት ቁጥር 62/2 እንዲሁም በፕሪቶሪያ ስምምነትና በክልሎች የሚኖርን የፌዴራል መንግስት ጣልቃ ገብነት ለመደንገግ በወጣ አዋጅ ቁጥር 359/1995 መሰረት እንዲሁም አሳታፊ የትግራይ ክልል ጊዜያዊ አስተዳደር መመስረት በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት በስራ ላይ መቆየቱ የሚታወቅ መሆኑን ጠቅላይ ሚኒስትሩ ዛሬ በትግርኛ ቋንቋ ባስተላለፉት ጥሪ አስታውሰዋል። የፊቼ ጫምበላላ በዓልን ለማክበር በቂ ቅድመ ዝግጅት ማድረጉን የሲዳማ ክልል ለአሻም ተናገረ። በዓሉን በሰላም እንዲከበር የጸጥታ መዋቅሩ ሰፊ ስራዎችን ሰርቷል ሲሉ የሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ ጃጎ አገኘው ተናግረዋል። ብርሃን እሸቴ የሲዳማ ብሔረሰብ የዘመን መለወጫ ፊቼ ጫምበላላ በዓል በመጪው አርብ መጋቢት 19 ቀን 2017 ዓ.ም ይከበራል። የክልሉ መንግስትም በዓሉን ለማክበር የተለያዩ ቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ አሻም ከክልሉ መንግስት ከደረሳት መረጃ መመልከት ችላለች። የፊቼ ጫምበላላ በዓል ማህበራዊ መሰረትን ታሳቢ ባደረገ መልኩ ለማክበር መዘጋጀቱን የሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ ጃጎ አገኘው ለአሻም ተናግረዋል። በዓሉ የህዝብ ለህዝብ ግንኙነትን የሚያጠናክሩና ማህበራዊ ትስስርን የሚያጎሉ ዝግጅቶች መኖራቸውን ተናግረዋል። የሲዳማ ብሔር ዘመን መለወጫ የሆነው የፊቼ ጫምበላላ ክብረ በዓል አከባበርን በሚመለከት ክልሉ አብይና ንዑሳን ኮሚቴዎችን በማዋቀር ሰፊ ስራዎች ሲሰሩ ቆይተዋል። በቂ የቅድመ ዝግጅት ስራዎች ተከናውነዋል። በዚህ ሰዓት የፊቼ ጫምበላላ እሴቶችን በተመለከተ የንቅናቄ መድረኮች፣ የግንዛቤ ማስጨበጫ ፕላትፎርሞችን በማዘጋጀት ገጽ ለገጽ እና በሚዲያዎችንም በመጠቀም ሁሉም ማህበራዊ መሰረትን ታሳቢ
ያደረገ ወጣቱም ትውልድ እነዚህን እሴቶች ፊቼ ጨምበላላ ለዩኔስኮ እንዲበቃ ያደረጉ በውስጡ የያዛቸውን እሴቶችን ለማስተዋወቅ ይህን አጋጣሚም በመጠቀም ያንን ስራዎችን መስራት ችለናል። ከሁሉም ክልሎች ፌደራል ህዝብ ለህዝብ ግንኙነትን ማጠናከር በሚያስችል መልኩ ወንድምና እህት ህዝቦችም በዚህ ተሳታፊ እንደሆኑ ጥሪ ተደርጓል። ህዝብ ለህዝብ ያለውን ግንኙነት ለማጠናከርም ማህበራዊ ትስስርንም ለማጎልበት ፋይዳው እንግዲህ ጎላ መሆኑም ይታመናል። ይህን ታሳቢ ያደረገ ዝግጅት ተደርጓል። ጃጎ የፊቼ ጨምበላላ በዓል ለቱሪዝም መዳረሻነት እንዲሆን ሰፊ የማስተዋወቅ ስራ ተሰርቷል ብለዋል። እንደ ቢሮው ኃላፊ ገለጻ ከሆነ በበዓሉ ስነ ስርዓት ጥናታዊ ጽሁፎች ቀርበው ውይይት ይደረግባቸዋል ተብሎ ይጠበቃል። ገጽታውንም ፊቼ ጨምበላላ ባህላዊ ገጽ ብቻ ሳይሆን ለቱሪዝም መዳረሻነትም መጠቀም የምንችለው ድንቅ እሴት እንደመሆኑ መጠን የማስተዋወቁን ስራ በስፋት ተሰርቶበታልና በአሁኑ ደረጃ እንግዲህ ነገ ዋዜማ ፊፋራ ተብሎ ታወቀው እንደ ዋዜማ የሚወሰድ ነው። በአመሻሹ ላይ የፊቻ ስነ ስርዓት ይከናወናል። የሀገር ሽማግሌዎች ምርቃት ይኖራል። ከፍተኛ መንግስት ስራ ኃላፊዎችም ተገኝተው መልእክት የሚያስተላልፉበት እሴቶችን በሚመለከት ጥናታዊ ጽሁፎች በቀጣይ ምን መሆን አለበት፣ ምን መደረግ አለበት፣ ከዛሬ የሄድንበትን ርቀትን በመገምገም ለቀጣይ አቅጣጫ የሚቀመጥበት የሚመከርበትም አጋጣሚ ነው። ሶሬሳ ጉዱማሌ ተብሎ የሚታወቅ በእርግጥ ይሄ ቁጥር ነው ብሎ ፊክስ ማድረግ ባይቻልም ከ1.5 ሚሊዮን ህዝብ በላይ ይሳተፍበታል ተብሎ ይገመታል። ግምት ነው። ምክንያቱም ከቦታው ስፋት አኳያ ህዝቡ ተሞ ነው ወደ ከተማ የሚገባው። የፊቼ ጨምበላላ በዓል በሰላም ተከብሮ እንዲውል የጸጥታ መዋቅሩ ሰፊ ስራዎችን መስራቱን ጃጎ ለአሻም ተናግረዋል። በጸጥታ ረገድ የሚያሰጋ ነገር የለም ያሉት ኃላፊው በክልሉ አስተማማኝ ሰላም አለ ሲሉም ተናግረዋል። ሰላሙንና ጸጥታ የሚጠብቀው ማህበረሰቡ ራሱ። የፊቼ ጨምበላላ በዓል በጣም ብርቅዬ የሆነ አባቶች ለዚህ ትውልድ ያወረሱትና ዓለም ደግሞ እንደ ቅርስነት የተቀበለው እሴት እንደመሆኑ መጠን ወጣቱም፣ አዋቂውም፣ ሴቱም፣ ወንዱም እንደ አይኑ ብለን ነው የሚጠብቀው። በዚህ በጸጥታ ረገድ የሚያሰጋን ነገር የለም። ባህላዊ ሲዳማ ባህላዊ እሴቶች አሉት። ለዚህ እሴት ይጠነቀቃል። ጸጥታ በማህበረሰቡ ነው የሚጠበቀው። ሌላኛው ደግሞ ህዝብ የሚሰበሰብበት እንደመሆኑ መጠን መንግስትና የጸጥታ መዋቅሩ የራሱን በቂ ዝግጅት አድርገዋል ጎን ለጎን። ስለዚህ ግን በዋነኛነት የምንወስደው የሰላሙን የሚጠብቀው ወጣቱ ራሱ በወጣቱ ተሳትፎ በጋራ የሚጠበቅ ነው የሚሆነው እና በጣም አስተማማኝ ነው ብለን መውሰድ እንችላለን። የማህበረሰቡን ተሳትፎ የተጠናከረ ነው። የጸጥታ መዋቅሩም በራሱ በኩል በተሰጠው ኃላፊነት መነሻ በስፋት ስራዎችን ሲሰራ ቆይተዋል። ዝግጅታችን ብቁ ነው ብሎ መውሰድ ይቻላል። የሲዳማ ብሔረሰብ የዘመን መለወጫ በዓል የሆነው ፊቼ ጨምበላላ በዓል ኢትዮጵያ በዓለም አቀፉ የትምህርት የሳይንስና የባህል ተቋም ወይም ዩኔስኮ ካስመዘገበቻቸው ቅርሶች መካከል አንዱ ነው። የጂኦ ሳይንስ ላቦራቶሪ ማዕከልን መልሶ ለማደራጀት የዲዛይንና የግንባታ ውል ስምምነት ተፈጸመ። የኢትዮጵያ ጂኦሎጂካል ኢንስቲትዩት የጂኦ ሳይንስ መረጃን ለማመንጨትና የማዕድናት ናሙና መመርመሪያ በመሆን የሚያገለግለውን የጂኦ ሳይንስ ላቦራቶሪ ማዕከልን መልሶ ለማደራጀት የሚያስችል ስምምነት ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር ተፈራርመዋል። የጂኦ ሳይንስ ላቦራቶሪ ማዕከል የጂኦ ሳይንስ መረጃን በማመንጨትና ማዕድናትን ከመመርመር ለረጅም ጊዜ እያገለገለ እንደሚገኝ አሻም ከማዕድን ሚኒስቴር ካገኘችው መረጃ መመልከት ችላለች። የመልሶ ማደራጀት ስራዎች ከ700 ሚሊዮን ብር በላይ ወጪ እንደሚደረግበት በስምምነቱ ወቅት ተገልጿል። ስምምነቱን የማዕድን ሚኒስቴር ሚኒስትር ኢንጂነር ሀብታሙ ተገኝና ሚኒስቴር ዴታው በተገኙበት አቶ ኢጃራ ተስፋዬ የኢትዮጵያ ጂኦሎጂካል ኢንስቲትዩት ዋና ዳይሬክተርና ኢንጂነር ሽመልስ እሸቱ የኢትዮጵያ ኢንጂነሪንግ ኮርፖሬሽን ዋና ስራ አስፈጻሚ ተፈራርመዋል። ስምምነቱ የጂኦ ሳይንስ መረጃን ለማመንጨትና የማዕድናት ናሙና መመርመሪያ በመሆን የሚያገለግለውን የጂኦ ሳይንስ ላቦራቶሪ ማዕከልን መልሶ ማደራጀት የሚያስችል መሆኑን የማዕድን ሚኒስቴር መረጃ ያመላክታል። በስምምነቱ መሰረት ግንባታውን ከአንድ ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰራ ሪፖርተራችን ብርሃን ሸቴ ከማዕድን ሚኒስቴር ያገኘው መረጃ እማኝ በማድረግ ዘግቧል። ኪርጊስታን በኢትዮጵያ ኤምባሲዋን ልትከፍት መሆኑ ተመላከተ። ተቀማጭነታቸውን በፓኪስታን በማድረግ በኪርጊስታን የኢትዮጵያ አምባሳደር ጀማል በከር በፓኪስታን የኪርጊስታን አምባሳደር አቫስቤክ አታካኖቭ ጋር ተወያይተዋል። ሁለቱ ወገኖች በውይይታቸው የጋራ ፍላጎታቸው በሆኑ ጉዳዮች ላይ የተወያዩ ሲሆን የሁለትዮሽ ቀጠናዊና የባለብዝሃ ወገን ትብብራቸውን ማጠናከር በሚችሉበት ሁኔታ ላይ መምከራቸውን በኢስላማባድ የኢትዮጵያ ኤምባሲ አስታውቋል። በውይይቱ ላይ ትኩረት የተደረገበት ነጥብ ኪርጊስታን ከኢትዮጵያ ኤምባሲዋን ለመክፈት የሚያስችልበትን ሁኔታ ነው ተብሏል። አምባሳደር ጀማል የኪርጊስታን ኤምባሲ መከፈት የሁለቱ ሀገራት የፖለቲካ ኢኮኖሚና ባህላዊ ትብብር ይበልጥ እንደሚያጎለብት ገልጸዋል። ተመልካቾቻችን ለዕለቱ ያዝናቸው ዜናዎችን ከማጠናቀቃችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ።
በሰሜን ኬንያ ቱርካና ድንበር በድጋሚ በተፈጸመ ጥቃት 4 ኢትዮጵያውያን መገደላቸው ተገለጸ። በጋምቤላ በሙርሌ ታጣቂዎች የሚፈጸመውን ጥቃት በዘላቂነት መከላከል እንደሚገባ ክልሉ ለአሻም አስታወቀ። የማክሮ ኢኮኖሚ ማሻሻያውን ተከትሎ የታየው የዶላር ጭማሪ የሀጅ ተጓዦች ቁጥር እንዲቀንስ ማድረጉ ተገለጸ። ህዝቡ ርዕሰ መስተዳድሩን እንዲመርጥ እድል መሰጠቱ እንዳስደሰታቸው የክልሉ ነዋሪዎችና የምክር ቤት አባሉ ለአሻም ተናገሩ። ከውጭ ሩሲያ በጥቁር ባህር ላይ የታቀደው የተኩስ አቁም ስምምነት ከመተግበሩ በፊት በርካታ ቅድመ ሁኔታዎች እንዳሏት አስታወቀች። ለዛሬ ረቡዕ መጋቢት 17 ቀን 2017 ዓ.ም ያዝናቸው ዜናዎች ተጠናቀዋል። ተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም ማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ገጾቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ማግኘት እንደምትችሉ እየጠቆምን ከወዲሁ ተሰናበትን። አሻም ለሁላችን!